فردوس الرحمن ظلال فردوس الرحمن አንደኛው ቂያሙል ለይል ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና። ሁለተኛው አሉ ኢብኑል ቀይም ሱብሒ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ። ቁርአንና ሪዝቅ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሲልሲለት ሰሒህ እኛ ማታ ላይ ከዋክብት እናያለን አይደል? ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላሉ። ሰሒህ ሐዲስ ነው። እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ነው። ቤታቸው በቁርአን ከሚደምቁት አላህ ያድርገን። ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑል ሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነቢዩ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲዲል ዒቃብ ዘጠውል ላ ኢላሃ ኢላሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው የሥነ ጽሑፉ ችሎታ ሲኖር ነሕውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብናል። በርግጥም ፀሐይን በእጃቸው ለመጋረድ ተወያይ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አለ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዓረፍነ ሽዕረ ኩለሁ አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናውቀው የለ ግጥምን አመታትም። አረቡም ያውቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ። መሃል የግጥምም ይዘት አለው፣ ስድ ንባብም ይመስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወሒ መጣልኝ እያለ አብዶ ነው እንበላሉ። ፈቀድ ዓረፍነ አልመጃኒን እብዶች እናቃቸው ይላል። ወላ ቢወስወሰትህ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ።
ماذا نقول يا أبا عبد الشمس من نبلو تاديا حيرتنا أوللكن እኮ አሉ ከዛ እሱም እንዴት ሚናገረው ቁርአን እኮ ከባድ ነው وإن لكلامه لحلاوة ንግግሩ እኮ ጣፋጭ ነው وعليه طلاوة لا يسأدال يلبسه ነው وإنه لمغدق أسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማ መሐመድ ዲን ነው ተዋስቋትችን አማረኝ ስሩ የጠለቀ ላዩ የዘለቀ وإنه لا يعلو ولا يعلى عليه كف ቢል እንጂ ከሱ በላይ የሚሆን የለም وإنه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከራ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም ማረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱ ሚለይ ልጆችን ከአባታቸው ሚለይ ያሰለመ የሚወስድ ድግምት እንበል አለ الرحمن إهن سبسبا ميو الله تقطع اسك يوم القيامة قطعون قلسو انكسونا ورد ذرني ومن خلقت وحيدا يان بتشاوني فتركو تنسو اني الناس سنتوين انت محمد الله قطعين ذرني ومن خلقت وحيدا بتشاون كنادو فتريو وجعلت له مالا ممدودا ما يقطر رزقني ستوتن طائف لي የርሻማ ሳለው ከሻማ ሀገር የንግድ ቅፍለቱ ይመጣል ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱ ከጎኑ ናቸው ሀብታቸው ብዙ ነው ከአባታቸው ጥግ ሆነው ነው የሚቆጣጠሩት አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለት ثم يطمع ان ازيد ደሞ እንድጨምረው ያስባል ከላ በጭራሽ አላል ለምን انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል ደንበር አልፏል انه على الله ክስተቱን ይዩት انه فكر وقدر አሰበ ቁርአንን ለማስተባበል وقدر متنا ثم قتل كيف قدر انديت اندي حسبال يمتنا ثم عبس وبصر فيتون كمچل فتا يادرغ من لبلو ثم ادبر واستكبر استبابلوم كسلمنا شش كزام بلو قال فقال ان هذا ايه قران الا سحر يؤثر ان هذا الا قول البشر هي سو لج نغغر ነው ድግምት ነው አለ الله አንቀጹን ቋጨው ሰኡስሊህ ሰቀር جهنم ራሷ የምትፈራው ሌላ جهنم አለ ሰቀር የሚባል እሱ ውስጥ ጨምረዋል አለ እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ ተጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድ ክስት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 አመት የወደመች
ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል? እሷ ማን ነች? ገዘቱል ዒዛ። እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። 55,000 ሰው አልፏል። አላህ ሸሂድ አድርጎ ይቀበላቸው። ከ80,000 በላይ ቦምብ ዘንቦባቸዋል። ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው እያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ። መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ ዐላ ቀርየቲን ስለ አንድ ነቢይ አወሳ። በከተማይቱ ያለፈው ፈርሳያት አው ከለዚ መረ ዐላ ቀርየቲን وهي خاوية على عروشها فقال بلوم مال እንደኔና እንዳንተ أن يحيي هذه الله بعد موتها እቺም ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣና ያት ዘንድ ተስፋ አደርጋለሁ ኢንሻአላህ። ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው። የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በመነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለቱን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው قيام الليل ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና دأب الصالحين قبلكم የአላህ ባሮች ከሱብሂ 1 ሰዓት በፊት አጣጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አጣጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። قيام الليل ኢንሻአላህ ተሰግዳላችሁ አቃሉ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምር። ሁለተኛው አሉ ابن القيم الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار صبحي ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፊሩላህ ወአቱቡ ኢለይክ ብቻህን የሌሊት استغفار። ሶስተኛው አሉ ابن القيم في زاد المعاد ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه قالوا በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲጀጋግረ ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈትም ቢሉ አልহামዱሊላህ ረብል ዓለሚን። አራተኛ አሉ ابن القيم رحمه الله የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችን። ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራል። ከሳቸው መላክ በፊት የነበረ ክስተት ነው። صحيح ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው።
በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ሰላም صحيح ሙስሊም ያለ ሐዲስ አንተ ደመና ሆይ የገሌን ማሳ ሄደህ አጠጣ ይለዋል ልብ በሉ ሐዲሱን ልብ በሉት የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣል ሮጣለሁ ይወርዳል ወርዳለሁ ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት ለምን ጠየቀኝ ማወቅ ፈልጌ ነው ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ የገሌን ማሳ አጠጭ ይላል ደመና የታዘዘላ ለምን ጠየቀኝ ደመና ሲታዘዝልህ አይቼ ነው ምን ሰርተ ነው አልኩት አንድ መልስ መለሰ ነጋዴዎች ስሙት እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ 33%ቱን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ቱን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርገዋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀና ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባ ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል استغفار ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያድርገው ችግሩን ሁሉ ያንሳልን ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን ወሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ